አሜሪካ የኢራንን መውጫና መግቢያ አጥር ደፍኛለሁ፣ የባህር ላይ እገዳይም የቴህራንን ኢኮኖሚ እያንገዳገደው ነው ብላ በምትፎክርበት በዚህ ወቅት ከፓኪስታን ተራሮች ማዶ አንድ አስገራሚና ዓለምን ጉድ ያሰኘ መረጃ ተሰምቷል። ትራምፕ የኢራን የኢኮኖሚ ደም ስር የሆነውን የሆርሙዝ ሰርጥን በአውሮፕላን ተሸካሚ መርከቦቼ አጥብቄ ይዣለሁ እያሉ ዘራፍ በሚሉበት ቅጽበት የቅርብ ወዳጇ ፓኪስታን ግን በየብስ በኩል ለቴህራን 6 መንገዶችን ቀይሳ ሸቀጦችን እያስገባችላት ትገኛለች። ይህንን ያደረገችው አደራዳሪዋ ፓኪስታን ናት። ታዲያ ይህ እርምጃ አሜሪካን ዳግም በቁማ ያሳበደ ክስተት ሲሆን በዛሬው ዝግጅታችንም ይህ ሚስጥራዊ የትራንዚት መስመር እንዴት የአሜሪካን እገዳ በይፋ እንደበሳው እንመለከታለን። ፓኪስታን የከፈተቻቸው እነዚህ 6 ኮሪደሮች የንግድ መሄጃ ብቻ ሳይሆኑ የአሜሪካን ቀጠናዊ የበላይነት የናቁና የኢራንን የኢኮኖሚ ህልውና የታደጉ ስልታዊ ቀዳዳዎች መሆናቸውን በመረጃ እያስደገፍ እናቀርባለን። በዚህ ፖለቲካዊ ድራማ ውስጥ ኢስላማባድ እንዴት አደራዳሪም የኢራን ደጋፊም ሆና እንደቆመች ሚስጥሩን አንድ ባንድ እንፈታለን። እርግጥ ይህ የፓኪስታን ዲፕሎማሲ ቁማር አዲስ ሳይሆን ከዚህ በፊት የነበረ አንድ ክስተትን ያስታውሰናል። ይህም ኦሳማ ቢንላዲንን በጓሮዋ ደብቃ ከአሜሪካ ጋር አብራ ስትፈልግ የነበረውን አስቂኝም አስገራሚም አጋጣሚን እናስታውሳቸዋለን። በወቅቱ ዋሽንግተን ለሽብርተኝነት እያለች ቢሊዮኖችን ስታፈስላት፣ ፓኪስታን ግን አሜሪካ በቁጥር 1 የምትፈልገው ቢንላዲንን በወታደራዊ አካዳሚው አቅራቢያ ኖረው እንደነበር ሁሉ ዛሬም ከአሜሪካ ጋር እየተደራደረች ለቴህራን የኋላ ደጅ በር መክፈቷ ታሪክ ራሱን ይደግማል የሚያሰኝ ትልቅ አጋጣሚ ሆኗል። በዛሬው ዝግጅታችን ፓኪስታን ከሳውዲ ገንዘብ እየተቀበለች ከአሜሪካ ጋር የደህንነት ትብብር እያደረገች፣ በሌላ በኩል ደግሞ የኢራንን እገዳ እንዴት በህጋዊ ማዕቀፍ እንደሰበረችው የሚያሳዩ ወሳኝ ነጥቦችን በዝርዝር እናያለን። ከኒውክሌር ሚስጥር ሽያጭ እስከ ቢንላዲን መደበቅ፣ አሁን ደግሞ እስከ ኢራን የየብስ ኮሪደር ድረስ የዘለቀውን የፓኪስታንን ድርብ ጨዋታ የሚያሳየውን ይህንን ወቅታዊ ትንታኔ እስከ ፍጻሜው አብራችሁ እንድትቆዩ እንጋብዛለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። ፓኪስታን ወደ ኢራን የሚወስዱ 6 አዳዲስ የየብስ የትራንዚት መንገዶችን በይፋ መክፈቷ ተሰምቷል። ይህ እርምጃ በፓኪስታን ወደቦች ላይ ለወራት ተቀምጠው የነበሩ ከ3000 በላይ የኢራን ጭነቶችን ነጻ የሚያወጣ ወሳኝ ውሳኔ ነው ተብሏል። በአሁኑ ወቅት አሜሪካ በኢራን ላይ ጥብቅ የባህር ላይ እገዳ የጣለች ቢሆንም ፓኪስታን ግን ይህንን እገዳ በየብስ የሚሰብር መንገድ ዘርግታለች። ይህም ለቴህራን ኢኮኖሚ ደጋፊ ነው የተባለ ሲሆን በዋሽንግተን በኩል ግን እንደ ትልቅ ክህደትና በሁለት ቢላ እንደ መብላት የተቆጠረ ድርብ ጨዋታ ተብሏል። ፓኪስታን ይህንን ያደረገችው በወደቦቿ ላይ ያለውን የጭነት ክምችት ለመቀነስ እንደሆነ ብትገልጽም ስውር የፖለቲካ ግብ እንዳለው ግን ይታመናል። በአንድ በኩል ከአሜሪካ ጋር ወታደራዊ ትብብርና ድርድር ያደረገች፣ በሌላ በኩል ደግሞ ለኢራን በር መክፈቷ የሀገሪቱን ብልህ ስልታዊ አካሄድ ያሳያል። ይህ አዲስ የትራንዚት ስምምነት የዕቃዎች ትራንዚት ትዕዛዝ 2026 በሚል ህጋዊ ማዕቀፍ የተደገፈ ነው። በውሳኔው መሰረት 6 ልዩ ኮሪደሮች የተከፈቱ ሲሆን እነዚህም የፓኪስታንን ቁልፍ የባህር ወደቦች ከኢራን ድንበር ጋር ያገናኛሉ። ከጓዳር ወደ ጋብድ፣ ከካራቺ ወደ ታፍታንና ሌሎችም የተቀናጁ መንገዶች የጭነት መኪናዎችና ትናንሽ መርከቦችን ይጠቀማሉ። ይህም ማለት ከ3ኛ ሀገራት የሚመጡ ሸቀጦች በፓኪስታን ግዛት በኩል አልፈው በቀጥታ ወደ ኢራን ገበያ እንዲገቡ ይፈቅድላቸዋል። ፓኪስታን ለዚህ አገልግሎት ከፍተኛ የትራንዚት ክፍያና የሎጂስቲክስ ገቢ የምታገኝ ሲሆን ይህም ለኢኮኖሚዋ ትልቅ እገዛ ነው። ውሳኔው በተለይ ከካራቺ ወደ ኢራን ድንበር የሚደረገውን የሺዎች ኪሎ ሜትሮች ጉዞ የሚያቀላጠፍ ስልታዊ የመሰረተ ልማት ትስስር አለው። በህጉ መሰረት ጭነቶቹ ጥብቅ የጉምሩክ ቁጥጥር የሚደረግባቸው ቢሆንም እንቅስቃሴው ግን ያለምንም መስተጓጎል እንዲቀጥል ትዕዛዝ ተላልፈዋል። አሜሪካ በሆርሙዝ ሰርጥ ላይ የጣለችው የባህር ኃይል እገዳ ዋና ግቡ ኢራንን በኢኮኖሚ አንቆ በማንበርከክ ለድርድር ማቅረብ ነበር። ሆኖም ፓኪስታን የከፈተቻቸው የየብስ መንገዶች የዚህን እገዳ ተግባራዊነት ዋጋ አሳጣውታል። ይህ ማለት መርከቦች በባህር ላይ ታግተው ቢቀሩም ሸቀጦች በፓኪስታን ወደቦች በኩል ወርደው በየብስ ወደ ኢራን ድንበር መፍሰሳቸው አሜሪካ ያቀደችውን የኢኮኖሚ ማዕቀብ ሰብሮታል። ለኢራን ይህ እርምጃ የመተንፈሻ ቀዳዳ ብቻ ሳይሆን የአሜሪካን እገዳ በይፋ የማሳፈር ያህል የሚቆጠር ድል ነው። በዚህም ምክንያት ቴህራን የነዳጅ ሽያጭና የሸቀጥ ግዢዋን በድብቅም ሆነ በይፋ እንድታስቀጥል ትልቅ አቅም ሆኖላታል። ይህም አሜሪካ በቀጠናው ያላትን የኃይል የበላይነት ጥያቄ ውስጥ የሚጥልና እገዳው በተግባር ላይ እንዳይውል የሚያደርግ ትልቅ መሰናክል ሆኗል ተብሏል። ፓኪስታን በአሁኑ ወቅት በዋሽንግተንና በቴህራን መካከል እንደ ብቸኛ አደራዳሪ ሆና መቅረቧ ለራሷ ትልቅ ዲፕሎማሲያዊ ከለላ
እንደሰጣት ይታመናል። ይህ ማለት በአንድ በኩል ለሰላም የምትሰራ ገለልተኛ መስላ ትታያለች፣ በሌላ በኩል ግን የኢራንን ኢኮኖሚ ከውድቀት የሚታደጉ የትራንዚት መንገዶችን በሕግ በማጽደቅ በተግባር ቴህራንን እየረዳች ነው። ይህ ስልታዊ ብልሃት አሜሪካ ፓኪስታን ላይ ጠንካራ እርምጃ እንዳትወስድ እጆቿን ያስራታል። ምክንያቱም ዋሽንግተን ከቴህራን ጋር የምትነጋገርበት ብቸኛ መስመር ፓኪስታን ስለሆነች ይህንን መስመር ላለማጣት ስትል የፓኪስታንን ድርብ ጨዋታ አይታ ለማለፍ ትገደዳለች። በዚህም ፓኪስታን አደራዳሪነቷን እንደ ጋሻ በመጠቀም ለኢራን ደግሞ የንግድ በር በመሆን ከሁለቱም ወገን የራሷን የፖለቲካና የኢኮኖሚ ጥቅም በብቃት እያስከበረች ትገኛለች። ይህ እርምጃ ለኢራን እጅግ በጣም አስፈላጊ የሆነው አሜሪካ በሆርሙዝ ሰርጥ ላይ የጣለችውን የባህር ላይ እገዳ ስለሚሰብርላት ነው። የኢራን መርከቦች እንዳይንቀሳቀሱና የነዳጅ ሽያጭ እንዲቆም አሜሪካ ከፍተኛ ጫና እያደረገች መቆይቷ ይታወቃል። ፕሬዚዳንት ዶናልድ ትራምፕ ኢራን በፋይናንስ እየፈራረሰች እንደሆነ ቢገልጹም የፓኪስታን የየብስ መስመሮች ግን ቴህራን ሸቀጦችን እንድታገኝ ረድተዋል። ይህም ኢራን ከአሜሪካ የሚሰነዘርባትን የኢኮኖሚ ጦርነት የምትመክትበት አዲስና አስተማማኝ አቅጣጫ ሆኖላታል ማለት ይቻላል። የባህር ላይ እገዳው ውጤታማ እንዳይሆን በማድረግ ኢራን መሰረታዊ ቁሳቁሶችንና የኢንዱስትሪ ምርቶችን በቀላሉ ወደ ሀገሯ ለማስገባት ያስችላታል። ፓኪስታን የከፈተችው ይህ በር ቴህራን በዓለም አቀፍ ደረጃ የተጣለባትን ማዕቀብ እንድታሸንፍና የኢኮኖሚ ህልውናዋን እንድታስጠብቅ ትልቅ እድል ፈጥሮላታል። ይህም በአሜሪካ ስትራቴጂ ላይ ትልቅ ቀዳዳ የፈጠረ እንደሆነ ባለሙያዎች ይናገራሉ። የጂኦፖለቲካ ተንታኞች ይህንን የፓኪስታንን እርምጃ እገዳውን የበሳ ቀዳዳ ሲሉ በከፍተኛ ሁኔታ እየተነተኑት ይገኛሉ። በተለይም የብሔራዊ ደህንነት ባለሙያው ዴሪክ ጄ ግሮስማን እንደሚሉት ፓኪስታን አሜሪካን በጨዋታ አታላለች። ፓኪስታን በአንድ በኩል የአሜሪካ የቅርብ ወዳጅ ሆና እየቀረበች፣ በሌላ በኩል ግን የዋሽንግተንን እገዳ የምታፈርስበትን መንገድ ማመቻቸቷ የሚገርም ነው ብለዋል። ይህ ሁኔታ የአስታራቂ ፓራዶክስ ተብሎ የተገለጸ ሲሆን ፓኪስታን በሁለቱ ሀገራት መካከል እንደ ገለልተኛ መድረክ እያገለገለች፣ በሌላ በኩል ጥቅሟን ያስጠበቀችና ኢራንን እየጠቀመች እንደሆነ ጠቁመዋል። ሌላኛው ተንታኝ ሂማንሹ ጄን ደግሞ ፓኪስታን ከሳውዲ አረቢያ $8 ቢሊዮን እየወሰደች ለኢራን በር መክፈቷ የብልህነት ስራ እንደሆነ ጠቅሰዋል። ይህም የሀገሪቱ ወታደራዊ መሪ ፊልድ ማርሻል አሲም ሙኒር በቀጠናው ላይ ያላቸውን ጠንካራ ተጽዕኖና ስልታዊ ብልጫ በግልጽ የሚያሳይ ክስተት ሆኖ ተመዝግቧል። በእርግጥ ይህ የፓኪስታን ስልት ከዚህ ቀደም በታሪክ ተመዝግቦ የተቀመጠ ነበር። ለዚህ ደግሞ በ1980ዎቹ የነበረው የኤኪውካን የኒውክሌር ሚስጥር ሽያጭ መረብ እንደ ትልቅ ማሳያና ማስረጃ የሚጠቀስ ነው። በወቅቱ ፓኪስታን ከአሜሪካ በሚሊዮን ዶላሮች የሚቆጠር ወታደራዊ እርዳታ እየተቀበለች በድብቅ ግን ለኢራንና ለሊቢያ የኒውክሌር ቴክኖሎጂ ትሸጥ ነበር። በወቅቱ አሜሪካ የአፍጋኒስታን ጦርነት ስላሳሰባት ብቻ ይህንን ድርጊት ችላ ብላው አልፋ ነበር። አሁን እየታየ ያለው ወደ ኢራን የትራንዚት መስመር የመክፈት ውሳኔም የዚሁ የቆየ የሀገሪቱ ስሌት ቀጣይ አካል መሆኑን ባለሙያዎች ይናገራሉ። ፓኪስታን ሁልጊዜም ቢሆን ብሔራዊ ጥቅሟን ለማስጠበቅ ስትል ማንኛውንም አይነት ወዳጅነት ለመገበያያነት የምትጠቀም ሀገር መሆኗን ታሪኳ በግልጽ ይመሰክራል። ይህም በዲፕሎማሲው ዓለም ውስጥ ያላትን ልዩ ባህሪ ያሳያል ሲሉ ባለሙያዎች ይናገራሉ። በሽብርተኝነት ላይ በተደረገው ጦርነት ወቅትም ፓኪስታን ከአሜሪካ ጋር የነበራት ግንኙነት በተመሳሳይ ስሌት የታጀበ ነበር። ከ2001 እስከ 2021 ባለው ጊዜ ውስጥ የኔቶ አባል ያልሆነች ዋና አጋር ተብላ ብትሰየምም ከጀርባ ግን ከአማጽያን ጋር ግንኙነት እንደነበራት ይነገራል። የአሜሪካ ባለስልጣናት የፓኪስታን የደህንነት መዋቅር የሐካኒ መረብንና ታሊባንን በድብቅ እንደሚደግፍ በተደጋጋሚ ሲከሱ መቆየታቸው ይታወሳል። ፓኪስታን በአንድ በኩል ሽብርን የምትዋጋ መስላ ከአሜሪካ ዶላር ስትሰበስብ፣ በሌላ በኩል ደግሞ አሜሪካን የሚቃወሙ ቡድኖችን ስትጠቅም ነበር። አሁን ለኢራን የተዘረጋው የየብስ መንገድ የዚሁ ፖለቲካዊ አካሄድ ቀጣይነት ያለው ምዕራፍ ተደርጎ ሊወሰድ ይችላል። ለዚህ አንድ ሌላ ማሳያ መጥቀስ ይቻላል። ይህም አሜሪካ ኦሳማ ቢንላዴንን እያደነች በነበረበት ወቅት በፓኪስታን ወታደራዊ ከተማ አቦታድ ውስጥ መገኘቱ ነው። ቢንላዴን ለዓመታት ከፓኪስታን ወታደራዊ አካዳሚ ጥቂት ማይሎች ርቀት ላይ ሲኖር የሀገሪቱ የደህንነት መዋቅር አላውቅም ማለቱ በወቅቱ እጅግ አስገርሞ ነበር። ይህ ክስተት ፓኪስታን ለገዛ ጥቅሟ ስትል የአሜሪካን ጠላቶች እንኳ ደብቃ ልታቆይ እንደምትችል ያረጋገጠ ነው። አሁንም ለኢራን የተከፈተው የየብስ መንገድ በዋሽንግተን የሚገኙ የደህንነት ባለሙያዎችን በከፍተኛ ሁኔታ እንዲሰጉና ፓኪስታን ላይ ጥርጣሬ እንዲያሳድሩ አድርጓል። ይህ ሁኔታ ፓኪስታን በዓለም ፖለቲካ ውስጥ ያላትን ብልህ ሚና በድጋሚ ያረጋገጠ ኩነት ነው።
በቅርብ ዓመታት ውስጥ ደግሞ ፓኪስታን ወደ ቻይና በከፍተኛ ሁኔታ በማዘንበል የአሜሪካን ቀጠናዊ ተጽዕኖ በከፍተኛ ሁኔታ እየተገዳደረች ትገኛለች። የቻይና ፓኪስታን ኢኮኖሚ ኮሪደር ወይም ሲፒኢሲ ዋሽንግተን እንደምትመለከተው ቻይና በህንድ ውቅያኖስ ላይ የባህር ኃይል መገኛ እንድታገኝ የሚያስችል ፕሮጀክት ነው። በተለይም የጓዳር ወደብ በቻይና መገንባቱ አሜሪካ በኢንዶ ፓሲፊክ ቀጠና ያላትን የበላይነት በቀጥታ አደጋ ላይ የሚጥል ትልቅ ስትራቴጂካዊ ስጋት ነው። አሁን ለኢራን የተከፈቱት መንገዶችም ጓዳርን ማዕከል ማድረጋቸው የቻይናንና የኢራንን ጥቅም የሚያስተሳሰር አዲስ አህጉራዊ ትስስር እየፈጠረ መሆኑን ያሳያል። ፓኪስታን በዚህ መሃል ሆና ከሁለቱም ወገኖች የምታገኘውን ጥቅም ለማብዛትና ራሷን በቀጠናው የማይተካ ኃይል አድርጋ ለማቅረብ እየጣረች ነው። ይህ የአስተላለፍ ለውጥ የአሜሪካን የረጅም ጊዜ ስልታዊ ጥቅሞች የሚጎዳና አዲስ ቀጠናዊ ኃይል የሚፈጥር ነው። ታዲያ አሜሪካ ፓኪስታን እንዲህ ያለ ድርብ ጨዋታ እየተጫወተች ለምን ግንኙነቷን አታቋርጥም የሚለው ጥያቄ ሁልጊዜም የሚነሳ ጉዳይ ነው። ምክንያቱ ደግሞ ዋሽንግተንም ቢሆን ፓኪስታንን ለራሷ ተግባራዊ ጥቅሞች ስትል ሙሉ በሙሉ ልታጣት ስለማትፈልግና አስፈላጊ ስለሆነችባት ነው። በአሁኑ ወቅት ከቴህራን ጋር ቀጥተኛ ግንኙነት በሌለበት ሁኔታ ፓኪስታን እንደ ብቸኛ የመገናኛ ድልድይ ሆና ለዋሽንግተን እያገለገለች ትገኛለች። እንዲሁም አሜሪካ በፓኪስታን ውስጥ ያለውን የቻይናን ተጽዕኖ ለመቀነስ ሲባል የተለያዩ የኢኮኖሚ ማበረታቻዎችን እና ድጋፎችን መስጠቷን ትቀጥላለች። የሁለቱ ሀገራት ግንኙነት ከፍቅር ይልቅ በጥቅም ላይ የተመሰረተ ትራንዛክሽናል ግንኙነት መሆኑን መረዳት ለዚህ ጥያቄ ትክክለኛ ምላሽ ነው። አሜሪካ ፓኪስታን ወደ ቻይናና ሩሲያ ጎራ ሙሉ በሙሉ እንዳትገባ በመፍራት እየተጠራጠረችም ቢሆን አብራ ለመቆየት ትገደዳለች። አሜሪካ ፓኪስታንን ለመቆጣጠር ከምትጠቀምባቸው ቁልፍ መሳሪያዎች አንዱ ዓለም አቀፍ የገንዘብ ድርጅት ወይም IMF መሆኑ በሰፊው ይታወቃል። ፓኪስታን በአሁኑ ወቅት በከፍተኛ የኢኮኖሚ ቀውስ ውስጥ ስለምትገኝ $7 ቢሊዮን የIMF የድጋፍ ፕሮግራም በአፋጣኝ ያስፈልጋታል። አሜሪካ በIMF ውስጥ ያላትን የበላይነት በመጠቀም ፓኪስታን የምትወስዳቸውን የፋይናንስና የፖለቲካ እርምጃዎች በጥብቅ ለመቆጣጠር ትጥራለች። ይህ በIMF ገመድ የማሰር ስልት ፓኪስታን ከቻይና የምትወስደውን ብድር እንድትገድብና የአሜሪካን ቀጠናዊ ፍላጎት እንድታከብር ግፊት ያደርግባታል። ሆኖም ፓኪስታን ወደ ኢራን የየብስ መንገድ በመክፈት ሌላ ተጨማሪ የገቢ ምንጭና የፖለቲካ ተደራዳሪነት ለማግኘት እየሞከረች እንደሆነ ይታመናል። ይህም በአሜሪካ የኢኮኖሚ እስርና በፓኪስታን ስልታዊ ሉዓላዊነት ፍላጎት መካከል ያለውን ከፍተኛ ፍጥጫና ሽኩቻ በግልጽ ያሳያል። በማዕድን ቁፋሮ ረገድም አሜሪካ በፓኪስታን ውስጥ ያላትን ተሳትፎ በማሳደግ የቻይናን የበላይነት ለመቀነስ አዳዲስ ስልቶችን እየተገበረች ትገኛለች። እንደ አውሮፓውያን አቆጣጠር በ2025 የአሜሪካው USSM ኩባንያ በፓኪስታን $500 ሚሊዮን የማዕድን ቁፋሮ ስምምነት መፈራረሙ አንዱ ማሳያ ነው። ይህ እርምጃ አሜሪካ ለቴክኖሎጂ ዘርፏ የሚያስፈልጉ ወሳኝ ማዕድናትን ከፓኪስታን ለማግኘትና የቻይናን ሰፊ የማዕድን ፍላጎት ለመወዳደር ነው። ፓኪስታን ይህንን የአሜሪካን ፍላጎት እንደ መልካም አጋጣሚ በመጠቀም የውጭ ምንዛሪ ለማግኘትና ኢኮኖሚዋን ለማረጋጋት በከፍተኛ ሁኔታ ትጥራለች። በሌላ በኩል ደግሞ ወደ ኢራን የሚሄደውን ትራንዚት በማመቻቸት ተጨማሪ የአገልግሎት ክፍያዎችንና የሎጂስቲክስ ገቢዎችን ለመሰብሰብ አቅዳለች። ይህ ሁኔታ ሀገሪቱ በሁለቱም ጎራዎች መካከል በመቆም የራሷን ብሔራዊ ጥቅም ለማስከበር የምታደርገውን ጥረት በግልጽ ያሳያል። ከዚህ ባሻገር በሁለቱ ሀገራት መካከል ያለው የደህንነት ትብብር ምንም እንኳ ውጥረት ቢኖርበትም አሁንም ድረስ እንደቀጠለና እንዳልተቋረጠ ይገለጻል። አሜሪካ እንደ ታሊባን ያሉ ቡድኖችን ለመከታተል የፓኪስታን የደህንነት መረጃና ትብብር እጅግ ያስፈልጋታል። የፓኪስታን ጦርም ቢሆን የአሜሪካን ወታደራዊ ቴክኖሎጂ የመለዋወጫ እቃዎችና የከፍተኛ ደረጃ ስልጠናዎችን ለማግኘት ግንኙነቱን አይቆርጥም። አሜሪካ ወሳኝ የሆኑ ወታደራዊ ሚስጥሮችን ለምሳሌ እንደ F-16 ያሉ ቴክኖሎጂዎች ወደ ቻይና መሐንዲሶች እንዳያልፉ ከፓኪስታን ጦር ጋር ትሰራለች። ይህ የደህንነት ትስስር ፓኪስታንን ለአሜሪካ በቀጠናው ውስጥ እንደ መከላከያ ቀጠና ወይም በፈር ዞን እንድታገለግል የሚያስገድድ ነው። ሆኖም ፓኪስታን ይህንን ወታደራዊ ትብብር እንደ ጋሻ በመጠቀም በስተጀርባ ከኢራን ጋር ያላትን የንግድ ግንኙነት በስፋት አጠናክራለች። ታዲያ ይህ ወደ ኢራን ተከፈተ የተባለው የየብስ መንገድ ሌላው ትልቅ ጠቀሜታ ፓኪስታን ምርቶቿን ወደ መካከለኛው እስያ ሀገራት ለመላክ አማራጭ ማግኘቷ ነው። በአፍጋኒስታን በኩል ያለው መንገድ በተደጋጋሚ አለመረጋጋትና ፖለቲካዊ ውጥረት ስለሚገጥመው የኢራን መስመር አስተማማኝ ሆኖ ተገኝቷል። ይህ ማለት ፓኪስታን የቀጠናው የትራንዚት ማዕከል በመሆን ከኢራንም ሆነ ከመካከለኛው እስያ ሀገራት ከፍተኛ የንግድ ትርፍ ታገኛለች። ይህ ኢኮኖሚያዊ ግብ ሀገሪቱ ከአሜሪካ ጋር ያላትን ዲፕሎማሲያዊ ግንኙነት አደጋ ላይ ጥላ እንኳ ወደ ኢራን መንገዶችን እንድትከፍት አድርጓታል። የፓኪስታን መሪዎች ለሀገሪቱ ህልውናና ኢኮኖሚያዊ እድገት ሲሉ ከማንኛውም ወገን ጋር ለመስራት ዝግጁ መሆናቸውን በተግባር አሳይተዋል። ይህም ፓኪስታን በውጭ ፖሊሲዋ ላይ ያላትን ጠንካራ አቋም የሚያንጸባርቅ እንደሆነ በተንታኞች ዘንድ በስፋት ይገለጻል። በመሆኑም ፓኪስታን 6 የየብስ መንገዶችን ለኢራን መክፈቷ በቀጠናው ያለውን የንግድና የፖለቲካ ገጽታ ሙሉ በሙሉ የመቀየር አቅም አለው። ይህ እርምጃ የኢራንን ኢኮኖሚ ከአሜሪካ እገዳ የሚታደግ ብቻ ሳይሆን የፓኪስታንን ስልታዊ ተፈላጊነትም በከፍተኛ ሁኔታ ከፍ የሚያደርግ ነው። ምንም እንኳ አሜሪካ በውሳኔው ባትደሰትም ፓኪስታን ግን ብሔራዊ ጥቅሟን በማስቀደም የራሷን የሉዓላዊነት መንገድ መርጣ የተጓዘች ይመስላል። ይህ የንግድ ኮሪደር ለቀጠናው
ለቀጠናው ሀገራት አዲስ የትብብር መድረክ የሚፈጥር ሲሆን ለምዕራባውያን ደግሞ ትልቅ የፖለቲካ ራስ ምታት ነው። የዓለም ፖለቲካ ትኩረት አሁን ወደ እነዚህ አዳዲስ የየብስ መንገዶች እንዳዘነበለ የሚነገር ሲሆን ፓኪስታን ደግሞ በዚህ ምስቅልቅል ውስጥ ጥቅሟን ያስጠበቀች፣ በሌላ በኩል ደግሞ ኢራንን እየጠቀመችና ከአሜሪካ ጋር እየተነጋገረች ጉዞዋን እንደቀጠለች ያሳያል። ወደፊት ይህ እርምጃ በአሜሪካና በፓኪስታን ግንኙነት ላይ የሚያመጣው ተጽዕኖ ምን እንደሚሆን በጊዜ ሂደት የሚታይ ይሆናል። በጥቅሉ የፓኪስታን ድርብ ጨዋታ አሜሪካን እያታለሉ ከጠላቶቿ ጋር መስራት፣ ከቻይና ጋር መወዳጀት፣ ኢራንን በኢኮኖሚ መደገፍና ከሳውዲ ገንዘብ መቀበል የቀጠለ ስልት ነው። ይህ ስኬታማ የዲፕሎማሲ አካሄድ ሀገሪቱ በታላላቅ ኃይሎች መሃል ሆና ጥቅሟን ሳታስነካ እንድትቆይ የሚያስችላት ብቸኛው አማራጭ ሆኗል። ኢራን ከፓኪስታን ባገኘችው የየብስ መተላለፊያ እፎይታ ማግኘቷ የአሜሪካን እገዳ ውጤታማነት ጥያቄ ውስጥ የሚጥልና አዲስ ኃይል የሚፈጥር ነው። የፓኪስታን ወታደራዊና ሲቪል መሪዎች ይህንን ስልታዊ ብልሃት ተጠቅመው ሀገሪቱን በቀጠናው የማይተካ የንግድና የደህንነት ማዕከል ለማድረግ አልመዋል። ይህ ሁኔታ በቀጣይነት በቀጠናው ሰላምና ደህንነት ላይ የሚኖረው ፋይዳ እጅግ ከፍተኛ እንደሆነ ባለሙያዎች ይስማማሉ። የፓኪስታን የየብስ መንገድ መከፈት የንግድ ብቻ ሳይሆን የታሪክና የፖለቲካ አቅጣጫ መቀየሪያ ኮምፓስ ሆኖ ይመዘገባል። በመጨረሻም ይህ የሚያሳየን የዓለም ፖለቲካ በቋሚ ወዳጅነት ላይ ሳይሆን በቋሚ ብሔራዊ ጥቅም ላይ የተመሰረተ መሆኑን ነው። አሜሪካን ብትሆን የራሷን ስልታዊ ፍላጎቶች ለማስከበር ስትል የፓኪስታንን ድርብ ጨዋታ ለመቀበልና አብራ ለመስራት የተገደደች ትመስላለች። ወደፊት በኢራን በአሜሪካና በፓኪስታን መካከል የሚኖረው ሽኩቻ በቀጠናው ላይ አዳዲስ ክስተቶችን እንደሚፈጠርና የኃይል አሰላለፉን እንደሚቀይር ይጠበቃል። ፓኪስታን የከፈተችው እነዚህ 6 መንገዶች ለኢራን የትንፋሽ ማግኛ፣ ለፓኪስታን የገቢ ምንጭ፣ ለአሜሪካ ደግሞ ትልቅ የፖለቲካ ፈተና ሆኖ የሚቀጥል ይመስላል። አብራችሁ ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም